ቪዲዮ ለኩም አቁም። ያው መስራት ካለብሽ ከኔ ጋር ሰራለሽ። ቤተሰብ አለኝ የሚወደኝ እኔ ማለት ነው። ቤተሰብ እኮ እኔም ጋር አለ። ይሄ አንቺ የምትይው ቤተሰብ እኮ እኔ ጋር አለ። ከዚህ በኋላ ከሱ ጋር መስራት የምትፈልጊ ከሆነ እኔን አታገኝም። በቃ መስራት የምትፈልጊ ከሆነ ከሱ ጋር የምትሰሪ ከሆነ እኔን አታገኝም። ምን ማለት ነው? ያኔ እኔም ለምንድነው ግን ምን ማለት ነው የሚባል ነገር የለም። ማሂ በቃ መስራት የምትፈልጊ ከሆነ ሂጂ ከሱ ጋር ሰሪ። እሺ በቃ እሺ። ላንተ ቢያንስ ላንተ ስሜት አለኝ፣ አከብራለሁ፣ እወድሃለሁ። ላንተ ቲም መስራት ፍላጎት ካለሽ እኔ ለምን አልከፍልሽ? ለምን ከኔ ጋር ሰሪ? ዳውራው ፈልጋለሁ። ላንተ የምሰጠው ቦታ አለ፣ ለሱ የምሰጠው ቦታ አለ። ሰላም 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 ፋሚሊ፣ እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ቆይታችሁ እንዴት ነበር? እኔ ጋር አልሐምዱሊላህ ምንም አይልም። ያው የተፈጠሩ ነገሮች አንዳንድ ነገሮች ነበሩ። እሱን እናንተም ታውቃላችሁ፣ አይታችኋል ብዬ ተስፋ አደርጋለሁ። ያው ባለፈው የተፈጠረው ነገር ያው እንዳለም ሆኖ ዛሬ ትንሽ በሌላ ነገር ነው የመጣሁት፣ በሌላ ጉዳይ ነው የመጣሁት እና ያው ሰሞኑን የተፈጠረው ነገር ታውቃላችሁ እናንተም። ያው እዛ አካባቢ ትንሽ ችግር ተፈጥሮ ነበር። ያው የተፈቱ ችግሮች ቢኖርም ሌላ አዳዲስ ችግሮች ተፈጥሮ ነበር። እሱ እናንተም አይታችኋል ብዬ ተስፋ አደርጋለሁ። ያው ችግሮች ብዙ ችግሮች ይፈጠራሉ። አንዳንዴ የነዛን ችግሮች በትዕግስት ካላለፍናቸው በጣም አስቸጋሪ ነው የሚሆነውና እነሱን ችግሮች እኔ ለማለፍ ብዙ ሞክሬ ነበር፣ ግን ያው አንዳንድ አልተሳኩም። ተናዳችሁብኝ አውቃለሁ፣ ግን ያው እኔ ሌላ ምንም ያደረኩት ነገር የለም። እናንተ ብዙ እንትን ብላችሁኛል፣ ምናምን ነገር ሰድባችሁኛል። እሱ እናንተ እንዳሰባችሁት አይደለም፣ እኔ እናንተ እንዳሰባችሁት አይደለም ያደረኩት። ያው የራሴን ነገሮች እንትን ነው ያደረኩት። እኔ ለማስታረቅ ብዙ ሞክሬ ነበር፣ አልተሳኩም። ስለዚህ እኔ ከዛ እንትን ምንም የሚያገናኘኝ ነገር የለም። ያው ብዙ ነገሮች ተፈጥሯል። እሱን እንትን አይለኝም፣ እኔ ግድ አይሰጠኝምና ሰሞኑ በተፈጠሩት ነገሮች ያው ካጠፋው ይቅርታ ጠይቃለሁ። ግን አላጠፋውም፣ እኔ ምንም ያጠፋሁት ነገር የለም። ያው ካጠፋው ይቅርታ እናንተም ላይ ጓደኞቼም ላይ ቤተሰብም ላይ ሁላችሁም ላይ ካጠፋው ሁላችሁንም ይቅርታ ጠይቃለሁ። አካባቢ ብዙ ያልተፈቱ ችግሮች እያየሁ ነው። እኔ ትኩረቴ ወደዛ አድርጌ ስለነበር ነው ያው እኔም ወደዚህ ትኩረቴን ያደረኩት። ለዛ ነው አንዳንድ ነገሮች ተፈጥረው ነበር። እነሱን ግን ያው ቆሜ ማየት አልቻልኩም። የራሴን ችግር አሁን ወደ ጎን አድርጌ የሆነ እዚህ የተጎዳ ያለ ሰው የቅርብ ምለው ሰው የተጎዳ ሰው አለና እሱን ለማገዝ ጭንቅላቴን ክፍት ሳደርገው በጣም እንትን ያለ ሰው አለና አሁን በዚህ ሰዓት ወደዚህ ሰው መመለስ አለብኝ ብዬ ስላሰብኩኝ ከራሴ ጋር በጣም እንትን እያልኩበት ነበር። በዚህ አካባቢ ትንሽ እንትን ያለ ሰው አለና ያው እሷም ማሂ ነች። ማሂ በዚህ ሰሞን በጣም እንትን እያለች ያለች ሰው ነችና በዚህ ሰሞን በጣም ከአንድ ሰው ጋር እያበዛች ነው። በዚህ በቅርብ ሰዓት አካባቢ በጣም ከአንድ ሰው ጋር እያበዛች ነው፣ ከነሱ ጋር መዋል እየጀመረች ነው ምናምን ነገር። ያ እኔ እንትን አይስጠኝም፣ ችግር የለብኝም። ግን አሁን በዚህ ሰዓት እሷ ላይ እየተደረገ ያለው ነገር በጣም ደስ አይልም። ያንን ነው አይቼ ማለፍ ያልፈለኩት። ከኔ ጋር መዋል አቁማለች የምትውለው ከሌላ ሰው ጋር ነው። ቪዲዮ የምትሰራው ከሌላ ሰው ጋር ሙሉ ለሙሉ ትኩረቷን ወደዛ ሰው አድርጋለች፣ ወደ እነዛ ሰዎች አድርጋለች። እና እኔ እሱ ግን ችግር የለብኝም፣ እንደ አንተ ግለሰብ ችግር የለብኝም። ግን አሁን በዚህ ሰዓት እሷ ላይ የተደረገ ያለው ነገር በጣም ደስ አይልም። ይሄን ደግሞ አይቼ ማለፍ አልፈለኩም። እስካሁንም ዝም ያልኩት የራሴ ችግር ስለነበረብኝ ነው። እዛ መፍታት ያለብኝ ነገሮች ስለነበሩ እነሱ ችግሮች ስላልፈታሁኝ ያው ትኩረት አልሰጠኋትም፣ ዝም ብያት ነበር። አሁን ግን የራሴን ችግር ፈታሁትም አልፈታሁትም ወደ ጎን አድርጌ እሷ ስትጎዳ ማየት አልችልም። ከማንም በላይ ማሰብም ከተባለ እኔ ከነሱ በላይ አስብላታለሁ። መቅረብም ከተባለ እኔ ከነሱ በላይ እቀርባታለሁ። እና አብሮ መማር አብሮ መኖር እኛ ሁላችንም አብረን ኖረን አብረን ተምረናል። ያ እንትን የተለየ ነገር አይፈጥሩም። ማሰብም ካለብኝ እኔ ማሂ ከነሱ በላይ አስብላታለሁ። እና በሰሞኑ እየተፈጠረ ያለው ነገር በጣም ደስ አይልም። እነሱን ማሂ ላይ ሁሉም ነገር እየተጫነ ያለው ማሂ ላይ ነው። እያየሁ ነበር በሰሞኑ ሁሉም ብዙ ነገሮች እያየሁ ነበርና አይቼ ማለፍ ስላልፈለኩ ነው። አይቼ ማለፍም አልፈልግም። ምክንያቱም ከሁላችሁም በላይ እኔ ቀርባታለሁ፣ ስለምቀርባት እሷም ታውቃለች። ይሄን እኔ ስለምቀርባት ለሷም እንደዚህ እየተከራከርኩ ያለሁት ቅናት ምናምን አይደለም፣ የቅናት ጉዳይ ምናምን አይደለም። እኔ ከነሱ በላይ ስለማስብላት ብቻ ነው። እና ድሮ ዩቲዩብ መስራትም ቲክቶክ መስራትም አትፈልግም ነበር፣ አትሰራም ነበር። አሁን በቅርብ ሰዓት ግን ዩቲዩብም በጣም በተከታታይ ከአንድ ሰው ጋር እየሰራች ነው፣ ቲክቶክም እየሰራች ነው። ድሮ የመስራት ፍላጎትም አልነበራትም እና የመክፈት ፍላጎት ከሆነ እኔ ከፍትላታለሁ። የመስራት ሐሳብም ካላት ከኔ ጋር ትሰራለች። የመስራት ፍላጎት ኖራት ድሮ እንደሌላት ነበር ማውቀው። አሁን ግን የመስራት ፍላጎት ኖራት ከሆነ ከኔ ጋር ትሰራለች። ዩቲዩብ መክፈትም ፈልጋ ከሆነ እኔ ከፍትላታለሁ። ከኔ ጋር ነው እንድትሰራ የምፈልገው። እንደዚህ እየሆነች ከሌላ ሰው ጋር ልትሰራ አልችልም። ምክንያቱም እየተጎዳች ስለሆነ ነው። የመስራት ፍላጎት ኖራት እንደዚህ የመስራት ጉጉት አድሮባት ከሆነ ከኔ ጋር ትሰራለች፣ እኔ ከፍትላታለሁ። እና ቤተሰቦች ያው
ይሄን ደርሳችሁ ሙሉ ደቂቃውን ጨርሳችሁ ይት እና በመጀመሪያ እናንተን አመሰግናለሁ። ያው ሰሞኑ ባለመግባባት የሆነ አንዳንድ ነገሮች በመፈጠር ምክንያት ሰብስክራይብ እስከመነሳት እኔ ላይ ዛቻም እስከማቅረብ ብዙ ሪከርዶች እየተላኩልኝ ምናምን ያስፈራራ ምናምን ነገር እየተላከልኝ ነበር። ሰብስክራይብ እየተነሳብኝ ነበር እና ያንን እንትን ብዬ እኔ አልሐምዱሊላህ ለዚህ ደርሻለሁ። አሁን 40 ምናምን ሺህ ምናምን ገብቻለሁ እና እሱም በእናንተ ነው። በጣም አመሰግናለሁ። ሳላመሰግናችሁ አላልፍም እና አሁን እሷ ጋር ደውያለሁ። እሷ ትመጣለች። ሁሉም ነገር እናወራዋለን። እዚህ ሁሉም ነገር እንድናወራ ፈልጋለሁ። ያው እሷ ደውዬላታለሁ፣ ትመጣለች። ከእሷ ጋር በደንብ እናወራለን። እሱ ጋር ደውዬላት ስልክ አያነሳም። ያው ያውቀዋል ራሱ ለምን እንደማያነሳ አላውቅም። ደውዬላታለሁ፣ እኔ ስልኩ አያነሳልኝም። ለምን እንደማያነሳም ያውቃል። እኔና እሱ መሀል ምንም የተፈጠረ ነገር የለም፣ ግን ስልክ አያነሳልኝም። ትመጣለች፣ ራሷ ትደውልለታለች፣ ይመጣል። ችግሩ እናንተን ፊት ለፊት በእኔም በእናንተን ፊት በደንብ ያወራዋል። ምን አይነት ችግር እንዳለበት ልጅቷን ለምን እንደዚህ እያደረጋት እንዳለ ራሱ ያወራዋል እና እሷ ደውዬላታለሁ፣ ትመጣለች። እሷንም በደንብ ጠይቃታለሁ። ያለባት ችግር ዩቲዩብ መክፈት ፍላጎት ካላት የመስራት ፍላጎቱ ካላት በደንብ ጠይቂያት፣ እናወራዋለን። እናንተ ፊት ሁሉም ነገር የሚሆን ይሆናል እና እሱም መጥቶ እንዲያወራኝ እፈልጋለሁ። በቃ እንደዚህ እየሆነች ያለችበት ምክንያት እያደረገው ያለው ነገር ለምን እንደሆነ እሱ ፊት ማውራት እፈልጋለሁ፣ እናንተ ፊት ማለት ነው። በጣም ልጅቷ ላይ ጫና ያበዛባታል፣ የስራ እንትን ያበዛባታል፣ በጣም ፕራንኮች ያበዛባታል ምናምን እና እሱ ነገር በጣም ጭንቀት ሲያበዛባት እሱ ነገር ነው አይቼ ማለፍ ያልፈለኩትም ያቃተኝም። ልጅቷ ላይ በጣም ብዙ እንትኖች ያበዛባታል። ለምን እንደሆነ እሱን በጠይቀው በጣም ደስ ይለኛልና እንደዚህ ስትሆን ደግሞ ማየት በጣም አልፈልግም። እኔ ከማንም በላይ እንደዚህ ተጨናንቃ እንደዚህ በፕራንክ እያሰቃያት ምናምን አልፈልግም። እኔ ያንን ማየት አልፈልግም እንደ ሰው ማለት ነው። እና ቅናት አይደለም ባይዙ ጓደኛሞች ናቸው። እንደ ጓደኛ ማሳለፍ ያለባቸው ነገር ያሳልፋሉ። ግን ከሱ ጋር እንደዚህ ስትል እኔን በጣም እየራቀችኝ ነው እና ቅናት አይደለም፣ አልቀናም። እኔ ይሄ የመቅናት ሀሳብ ምናምን አይደለም። ግን እሷ እንደዚህ ሆና ማየት አልፈልግም። አሁንም እንድትረዱ የሚፈልገው ነገር ማሂ እንደዚህ ሆና ማየት አልፈልግም። ሁሉም ነገር እሷ ላይ ተጭኖ ሁሉም ነገር እሷን ጥፋተኛ አድርጎ ማንም አይቀጥልም በዚህ አይነት። ይሄን ደግሞ አይቻል አልፍም። እኔ ትመጣለች፣ ያው ትንሽ እንጠብቃት እንግዲህ። ቤተሰብ መታለች። ወርቅ አልማዝ ቢልሽ ይገልጽሻል ወይ? ውድ ዕንቁ ብልሽ ይገልጽሻል ወይ? ስም አጣሁልሽ የኔ ስጦታ መቼም ልዩ አርጎ ፈጥሮሻል ጌታ። ስም አጣሁልሽ የኔ ስጦታ መቼም ልዩ አርጎ ፈጥሮሻል ጌታ። የሚገርመኝ አይንሽን ሳይ የአጥቢያ ኮከብ አለልሽ። እንዴት ነሽ? ደህና ነኝ። ደህና ነሽ አይደል? ተሻፈፍ ይሄ ነው እዚህ ወልገድ እያልክ ስመጣ ሲጀመር ቀን አንተን ብለሽ እኮ ምን ብዬ በቀጥታ ሄደሽ ታውቂያለሽ ነው ማች ሀሳብሽ ተወላገደ፣ አንቺ ተወላገድሽ። ስነ ስርዓት ጸብ ነው እንዴ ፈልገው ጠርተኸኝ? ኧረ እባክሽ ጠፍተሻል። ምንድን ነው? አልሐምዱሊላህ ካሜራ ይዘደምብሬ ጠበቅከኝ። እንዴት ናችሁ? ሰላም ባይች፣ በደምብ ሰላም ባይች። እንዴት ናችሁ? የአንዋር የኛም ቤተሰቦች? አንዋር ማለት እኔ ስለሆንኩኝ የሁላችን ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንተ ደህና ጫው ጫው ነሽ አይደል? ምን የተገኘ ነገር አይደል? ድሮም ጫው ነኝ። ጠፍተሻል። በጣም እየራቅሽ ነው። በጣም አልታወቀሽም። አንተ ነው እኮ የጠፋኸው። እኔማ የራሴ ጉዳይ ስለነበረኝ ነው። ታውቂያለሽ እሱን የራሴ የሆነ የገባሁበት ችግር ስለነበር ነው የጠፋሁት። አንቺ ግን ጣል አደረክኝ። ረሳኸኝ። አንቺ እኮ ነሽ የረሳሽኝ ነው። በጣም ጠፍተሻል ምናምን ነገር እኔ ከኔ ጋር መሆን አቁመሻል። የምትይው ከሌላ ሰው ጋር ነው ምናምን ነገር። አዎ ከእናትህ ጋር ምናምን ነው። አንተ ራስህ ጠፋህ እኮ ጠፋህ። እኔን ረሳሽኝ፣ ጠፋሽ። በጣም እኔን እየራቅሽኝ ነው ምናምን። እሱ ነገር ደግሞ እኔ አስደበረኝ። ጓደኛዬ ቀየርክብኝ እንዴ? እኔ ምን ቀየርኩኝ? እኔ መች ቀየርኩኝ? እኔ የተገባሁበትን ችግር ታውቂያለሽ። እኔማ ከፍቶኛል። ሲጀመር ካልክ አይቀር በቤተሰብ ፊት አዎ ከፍቶኛል በጣም። አንዋር ርቆኛል፣ በቃ ረስቶኛል እኮ እኔ ራቅሽ። ለምንድን ነው በይ? እኔ የራሴ ችግር ስለነበረብኝ ይላል። አሁን ንገሩኝ። በኋላ ሆን ብለና ምንም አላመረብሽ፣ ምንም አላመረብሽ፣ ምንም አላመረብሽ። እሺ አብረን ፈልገን እሺ፣ ልትደባደበኝ ነው? ካሜራ ደቅነህ የጠበቅከኝ? እኔ ካንቺ ጋር መደባደብ አቅሙ ያለኝ ይመስልሻል ወይ? ይላ እኮ ለምን ክፉ ታስወሪኛለሽ? ቆይ እኔ አላስወራህም እባክህ። እሺ ምንድነው እቅድክ? አላማረብሽም አልከኝ። አላማረብሽም
ወላሂ ፈራሁክ እኮ ምን አስበህ ነው ልደበደበኝ ነው እንዴ? አላማረብሽም እኮ ምኑን ታስተካክል? አላማረብሽም በቃ ለምን አሰሚኝ እኔ ከቆይ አላማረብሽም እኮ ነው። ቆይ ሳያምርብሽ እንዴት አምሮብሻል ይልሻል? በቃ ተውኩት። ለምን ፈለከኝ? በቃ በጣም ተናደድኩኝ። አሁንማ እንዴ ለምን ፈለከኝ? መብቴ እኮ ነው ፈለኩ ሳብጣራሽ። እሱማ መብት ነው አውቃለሁ፣ ግን እኮ እንዴ ተኮሳተርሽ ምን ነው እና አንደኝ ነው እኔ ነው ታውን ተናግሬ ከተናደድሽ እንግዲህ ምን ማድረግ አልችልም። ምን በቃ እኔ ነው ነግሬሻለሁ። እንግዲህ ግን ማሂ እኔ በሰሞን እያረግሽ ያለው ነገር ልክ ነው ብለሽ ታስቢያለሽ? ብዙም እንደዚህ ምናምን ካሜራ ምናምን ብቻ ላይ ብዙ ነገር ለመድኩኝ። ቤተሰቦች በጣም ብዙ ወዳጅ በጣም ብዙ በቃ በጣም ብዙ ነገር ሳገኝ እኔ እንጃ ደስ አለኝ። አሁን ላይ ደስ ብሎኛል እኮ ግን እኔ በጣም ቅር እያለኝ ያለው ምክንያቱም መስራትሽ ፍላጎት ካለሽ መስራት ትችያለሽ። ግን አንቺ ላይ እየተደረገ ያለው ነገር በጣም እያስጠላኝ መጣ ምናምን ነገር አንቺ በመነገሮች ሁሉ እየተጠየቅሽ ያለሽው እሱን ደግሞ አይቼ ማለፍ አልፈለኩም። ምክንያቱም ሰሞኑን ያለፍኩት እኔ ራሴ ምክንያት ስለነበረኝ የራሴ ችግር ስላልፈታሁ ነበር ትኩረቴን ወደ አንቺ ያላረኩት። አሁን ግን እንጂ ደስ አላለኝ። ምንም እየተፈጠረ ያለው ነገር ደስ አላለኝ። ዩቲዩብ መስራት ፍላጎት ካለሽ እኔ ለምን አልከፈልሽ? ለምን ከኔ ጋር ሰጥ የባለፈውን አይተህ ነው አይደለ? እኔ ሁሌም ማየው ነገር አለ እንትን ነው ጓደኞች ማለት አንዳንዴ ያለ መግባባት አለ። ገባኝ። እኔ ያንን እኮ ሳላቀር ይቻላል። መስራት ፍላጎት ካለሽ እኔ ከፍትልሻለሁ፣ ከኔ ጋር ትሰሪያለሽ። ቅር የሚልሽ ነገር አለ እዚህ ላይ? እኔ ከኔ ጋር ትሰሪያለሽ፣ እኔ ከፍትልሻለሁ፣ አብረን እንሰራለን። እንዴት ልበል? አንተ አልገባም። አሁን አንተ በጣም ነው የተናደድከው፣ እየተቆጣኸኝም ነው። ግን እንዴት ነው ታውቃለህ? አንዳንዴ አለመግባባት መጣላት አለ። አለመግባባት ብዙ ነገር ይፈጠራል እና አሁን በባለፈው ካየ ከአተን ጋር ተጋይተናል፣ ግን እንፈታዋለን። ምን መሰለሽ ማለት እሱ አንቺ ላይ በጣም ትልቅ ጫናዎች እያደረገ ነው። አንቺ ላይ ብቻ ፕራንክ እያደረገሽ እንደዛ እንትን እያደረገሽ ግን እኮ ከዚህ በኋላ አላደርግሽም ብሎኛል። ብሎሽ አቅም ከዛ በፊት እንደዛ አላደርግሽም ብሎ አርጎሽ አቅም ያቃላል ብሎኛል። ግን አሁን ትቷል ማለት አሁን ላይ ምንም አያረግም። ምን ያህል እርግጠኛ ነሽ እንዴ? ምክንያቱም እሺ አሁን ደውይለትና መጥቶ እንዲያወራኝ ነው አይደለም? መጥቶ ጓደኛ ናችሁ አውቃለሁ። ጓደኛ ናችሁ ወይስ ከጓደኛ የተዘለ ሌላ ነገር አላችሁ? ጀስት ቤስት ፍሬንድ ናችሁ? አዎ። ሶ ታዲያ ምንድን ነው? ወይስ እኔ የማላውቀው ሌላ ነገር አለ? ምንም የለንም ማለት እኮ። ታዲያ እንደዛ ሲያደርግሽ ለምንድን ነው አንቺ ዝም የምትይው? መናገር የፈራሽውን ነገር ካለ ንገሪኝ። እሺ እንዲመጣ ፈልጋለሁ። አሁን መተሽ እንዳወራው ፈልጋለሁ። ላንተ የምሰጠው ቦታ አለ፣ ለሱ የምሰጠው ቦታ አለ። እኔ ላንተ የሚሰጥ ቦታ አለ፣ ለሱ የምሰጠው ቦታ አለ። ረስተሽኛል እኮ እሱ ከመጣ በኋላ እኔን ረስተሽኛል። አልረሳሁክም። አንተ ስትጀመርኩ ቢዚ ነበርክ። ብዙ ጊዜ አብረን የምንውልባቸው ጊዜዎች እንዳሉ የሚያህል አሁን ላይ ጠፍታል ራስህ እና ደግሞ የሚሆነውን ነገር እኮ ታውቃለህ። እያንዳንዱ በቃ አንድ ነገር ብቻ ልንገርሽ ማይ፣ ከዚህ በኋላ ከሱ ጋር እንድትሰሪ አልፈልግም። እንደዚህ እያደረገሽ አልፈልግም። እኔ አልፈልግም። መብት አይደል? አልፈልግም ከሱ ጋር እንድትሰሪ እንደዚህ አንቺ እየሰቃየሽ አንቺ እንደዚህ እየደረግሽ አልችልም። ግን እኮ ኖ ማለት ካልቻልሽ በቃ አልፈልግም። ምን እየተቆጣነ በጣም አሁን በጣም ከዚህም በላይ ላደርግ ይችላል። በቃ ደግሞ መጥቶ እንዳወራኝ ፈልጋለሁ። እኔ ላናግርልክ ቢያናድደኝም ደውዬ አናግረዋለሁ። ለምንድን ነው የምታናግሪው? እሱ ማን ስለሆነ ነው የምታናግሪው? እንደዛ እያደረገሽ አውቃለሁ። ጓደኛሽ ነው። የኔም ሳይሆን ያንተም ጓደኛ ነው እኮ። የሁላችንም ጓደኛ ነው። ሁላችንም ጓደኛሞች ነን። ግን የተለየ ነገር አንቺ ላይ የተለየ ነገር ሲደረግ ማየት አልችልም። ይገባሻል አይደል? አልችልም። ቆሚያ ላይ አውቃለሁ። እኔ እኮ በእኔ ትደራደራለህ ምናምን ነገሩን ብታውቂ ኖሮ እንደዚህ አትከራከሪ ነበር። በቃ ባንዲ ነበር ትእዛዝ ነሽ ይኖረዋል። ይሄው ምን እንደሆነ ታውቃለህ? በዛ በኩል የተፈጠራቱ በጣም ብዙ ነገር ተፈጥሯል ሲጀመር እና እኔም ማቅ ነገር መስሎት ያ ብዙ ጊዜ ከሀይሚ ጋር ብዙ ጊዜ አብረን ምናምንና ነገሩን ማቅ መስሎት ነው ወደ እኔ ደምድሞ እንደዛ የተቆጣው። እኔ የምናደድበት ነገር ለምንድን ነው እሱ አንቺን የሚጠይቀው? ሌላ የሚጠይቀው የለም ነው? እንጃ አላውቅም። ግን አናናግረዋለን። ማንንም ማናገር አልፈልግም። ማንንም ከሱ ጋር እንድትሰሪ አልፈልግም። አይ እምቢ የምትይ ከሆነ ሂጂ፣ ችግር የለውም። ማቲ ከሆነ ደውለሽ እኮ ማቲን ከሆነ አሁን ደውለሽ በቤተሰብ በኔ ፊት ማውራው ነገር አለ። ደውለሽ ጥሪ። የኔን ስልክ አያነሳም። ለምንድን ነው የሚያነሳው? ከኔ ጋር የተለየ ነገር አለ? የተለየ ነገር የተፈጠረ ነገር አለ? የለም። ግን ለኔ የኔን ስልክ አያነሳም። አንቺን ካነሳልሽ ወይ ስልኩ ዝግ ነው ወይ ደግሞ ደውለህ ጠርቷል። አያነሳም እኮ ዝግ ሆኖ አይደለም። የኔን ስልክ አያነሳም።
እሺ ብቻ ግን አናግረዋለሁ። አሁን እንዲህ ተናደ ከምታናግረው እኔ ያናግረው ነው ምንም ያናግራል። አንተ የተናደድኩት አንቺ ላይ በተፈጠረው ነገር ብቻ ነው እና መጥቶ እንዲያወራኝ ይፈልጋል። ደውይለት። እዚህ ቤተሰብ እኔ ፊት ማውራት ያለበትን ራሱ ያወራ ጥሪው። እኔ ራሱ እኮ እኔ እና እሱ ቅድሚያ እናወራና ላንተም እነግርሃለሁ። በቃ ምንም ነገር አላደርግም። ምንድነው ቅድሚያ ጀመሪያ ላንተ ፍቃድ ምን አደርጋለሁ ስታስበው? አደረግሽ እኮ እስካሁን አማክረሽኛል ሊሆን ነገር ስታደርጊ ጓደኛሞች ነን ከረጅም ጊዜ ጀምሮ። አንተም ታውቃለህ፣ አንተም ጓደኛ ነው። ስለዚህ መስራቴ ምናምን ከሱ ጋር ብሬ ምን ያስከፋል ብዬ ስላላሰብኩ ነው። እየደረግሽ ያለሽው ነገር ደስ ስላለኝ ብቻ ነው እንጂ ከመስራትሽ ጋር ችግር የለብኝም። እንደዚህ የሆንሽ ደግሞ እንድትሰሪ አልፈልግም። መስራትም ካለብሽ ደግሞ ከኔ ጋር ትሰሪያለሽ። ከዚህ በኋላ ግልጽ አማርኛ ነው። አልተግባባንም ነው እኮ አሁን እኮ ይስተካከላል። ሁሉም ነገር ሰላም ሲሆን እንደዛ ካልኩኝ እኮ ራሴ ቆየሁ። እስካሁንም ዝም ያልኩት ምንም ያልሰራሁትም ዝም ያልኩትም ይስተካከላል በማለት ነበር፣ ግን እስካሁን አልተስተካከለም። ያ ነገር ጭራሽ እየባሰ ነው የመጣው። ነገርኩሽ እኮ የምታደርጊው አሁን ጥሪው ላወራው ፈልጋለሁ። ካልቻልሽ ደግሞ ከሱ ጋር መስራት ታቆሚያለሽ። ከኔ ጋር ነው የምትሰሪው። ለምን ማለት ነው እንዴ? ምክንያቱም እኮ በጣም ተናድጄ ሁለተኛ አልሰራም ምናምን ቢይ በቃ ምንም ነገር ሰላም ፈተን በቃ በፍቅር እኮ ነው የምናደርገው ሁሉንም ነገር። አየኋችሁ እኮ በፍቅር የምታደርጉት አየኋችሁ። ምንም ፍቅር የሚባል ነገር የለም። በቃ ምንም እንድትሰሪ አልፈልግም። ባጭር አማርኛ ከሱ ጋር እንድትሰሪ አልፈልግም። አጭር አማርኛ ነው። እንዴት ሰራችሁ? ለምን አልፈልግም እንዴ? እሺ ነው ምንድነው ማድረግ ያለብኝ? ልትከራከሪ ነው? አልከራከርም። አልፈልግም ጀመርኩ አይደለም አልሰራም ምንም ነገር ማለት እንደማልችል ታውቃለህ። እንደማከብርም እሺም እንደምልህ ታውቃለህ። ግን ይሄ ነገር ልክ አይደለም። እሱን እናወራውና አንተ ማን ብታናግረዋለህ? እኔ ግን ቅድሚያ አይፈልግም። እኔ እንዳናግረው አይፈልግም። ቢፈልግ ስልኬ ባነሳ ነበር። ከዚህ በኋላ እሱ ከሱ ጋር መስራት የምትፈልግ ከሆነ እኔን አታገኝም። በቃ መስራት የምትፈልግ ከሆነ ከሱ ጋር የምትሰሪ ከሆነ እኔን አታገኝም። ምን ማለት ነው? ያኔ እኔም ለምንድን ነው ግን ምን ማለት ነው የሚባል ነገር የለም። ማሂ በቃ መስራት የምትፈልግ ከሆነ ሂጂ ከሱ ጋር ሰሪ። ከኔ ጋር እኔን ግን አታገኝም። ልንገርሽ አይደል? አታገኝም። ይሄ እኔ ጥፋት ያንቺ ጥፋት ነው አላልኩም። እያናደዳችሁኝ ነው። እኔ እሺ ማንም ያናደድሽ አለቅም። ያናደደሽ እሱ ነው አይደል? ስለዚህ አይደለም በቃ እሺ፣ እንደፈለክ አንተም እንደፈለክ ሁላችሁ እንደፈለክ ካልፈለጋችሁ ቪዲዮ አቆምላችሁ ምንም ነገር አላረግላችሁም። ኧረ እባክሽ እሺ በቃ እሺ። ላንተ ቢያንስ ላንተ ስሜት አለኝ፣ አከብራለሁ፣ እወድሃለሁ። ላንተ ቢያንስ እንኳን እኔ ላናግረውና አንተም ታናግረው ከፈለክ ምንድነው የምታናግሪው? እሱን በቃ እምቢ አለኝ እኮ እኔ እኮ ደወልኩለት አይሰራም፣ አያነሳልኝም ስልኩ። እኔ አናግረውና እንዲያናግር ካድርጋለሁ። አልፈልግም፣ አንተም እንደዛ አልፈልግም። ኖ አልፈልግም። እኔ በቃ እሱን እንድታገኙ አልፈልግም ከዚህ በኋላ። ሲጀመር እና ታናግረዋለህ። ካሜራ ቆመክ እንደዚህ እደውልለታለሁ። ዝም ያልኩት ምንም ካሜራም ያልያዝኩት እስካሁን የራሴ ችግር ነበረብኝ። እሱን እስክፈታ ነበር፣ እሱም አልተፈታም። እኔ ያው አልፈልግም ከሱ ጋር እንድትሰሪ። እሺ እኔ ቪዲዮ ለኩም አቁም። ያው መስራት ካለብሽ ከኔ ጋር ሰሪያለሽ። ቤተሰብ አለኝ የሚወደኝ እኔ ማለት እሱ ቤተሰብ እኮ እኔም ጋር አለ። ይሄ አንቺ የምትይው ቤተሰብ እኮ እኔ ጋር አለ። በቃ ቤተሰብ ነው አንፈልግ። እኔም ጋር እኮ ይሰባል። እንዳይ ማንም ሰው እንዲቀየመኝም እንድንቀያየም ራሱ አልፈልግም። እደውልለታለሁ፣ አናግርና እኔ አይመለከተኝም። ልቀቂኝ። እኔ አይመለከተኝም እንዴ ለምን ማለት ምን ለምን አለው እንዴ? አየሁሽ እኮ እስካሁን አየሁሽ፣ በደንብ ታዘብኩሽ። ምንም የተለየ ነገር የተፈጠረ ነገር የለም እስካሁን። ዝም አልኩ። ምን ላድርግ? በቃ እሺ፣ ምን እንደምታደርጊ ማታውቂ። በቃ እሺ፣ እኔ አናግሬ ደውዬ እነግርሃለሁ። አንዋር በቃ እኔ ልሂድ አይደለ? ያለብሽን ታውቂያለሽ። በቃ እኔ እንዴ አልነግርሽ። እሺ፣ ልደውልለት። ደውይለት፣ ካለሳለሽ ደውይለት። በጣም ተናዲ ስለነበር አላወራሁትም። ነገርኩሽ እኮ በጣም ሁሌ እንዳናደድሽ እኮ ነው። ሲጀመር አንቺ ነሽ ደስ ያውቃል። አቅም እንዳናደድሽ አንተ አልገባህም። ስልኩ ዝግ ነው። ኧረ እባክሽ ስልኩ ዝግ ነው። ወላሂ ዝግ ነው። አብራችሁ አይደል እንደምትሉት? አብራችሁ አይደል እንዲያላችሁ? አብራችሁ ነው የምትሉት። ስልክ ዝግ የሚባል ነገር የለም። እንደውም ሂጂ እንሂድ። እኔ ያለበትን ታውቂያለሽ። እኔ እንሂድ።